ሰላም እንዴት ናቸው ውድ ቤተሰቦቼ? እኚህ እናት የምታያቸው በጣም የሚያሳዝኑ እናት ናቸው። ላስታ ላሊበላ አሸተን ማርያም ወደ ገጠሩ አካባቢ የሚኖሩ እናት ናቸው። ለ20 ዓመት ታመው የሚሰቃዩ እናት ናቸው። የምታዩት ሆዳቸው ይሄ እብጠት ነው። የሚያሳክማቸው ጠፍቶ የሚያግዛቸው ቤተሰብ የሌለ ሆኖ ማለት ነው። እሳቸው አባታችን ቄስ ናቸው፣ ልጃቸው ነው እና እናታችን በጣም በስቃይ ውስጥ ነው የኖሩት። እኛ አደን ስናገኛቸው መነሳት አይችሉም። በጣም እየተሰቃዩ ነበር የነበሩት። እናታችን አሁን ከላሊበላ ከላስታ አንስተን ወደ ባህር ዳር መጥተዋል ለሕክምና ማለት ነው። እንግዲህ እግዚአብሔር ፍቃዱ ነው። እናታችን ደግሞ ድነው ለማየት ያብቃን። እኔ እናት ደህና ኖት? አለሁት። መሰገናን እንጂ አለሁኝ። እንዴት ነው መሞት? እኔ እናት ይኸው በት ነው እንደዚህ ነው ብለው ይኸው ላሊበላው መንግስትም በህድ አንችልም ወዲያው ወደ ሰው ሀገር ሄጃለ። በምን ልንጣ አልሄድም ብለው እነሱ የሚያዙኝ አለሁኝ። ግን አሁን ደግሞ እናንተና ደረሰልኝ። ደግሞ እኔ እንጃ እሱ አምላክ ይርዳኝ። እናት ዓለም ወዲህ እንዲመጡ ሕክምና እንዲያገኙ የተባበሩን ሰዎች አሉ። እነሱን ይመርቁልኛል። እሺ? አዎ እሺ። አንዲት እህቴ ከእስራኤል ሀገር የምትኖር እህታችን በሚካኤል ስም ጸሎት ያድርጉልኝ ብላ 36,000 ብር ልካልናለች። እሺ። አዜብ አድኖ የምትባል እህታችን ደግሞ 20,000 ብር ጸሎት ያድርጉልኝ ብላ፣ አንድ ወንድሜ ደግሞ ፍጹም የሚባል ወንድሜ 30,000 ብር እንዲሁ ጸሎት ያድርጉልኝ እስከ ቤተሰቦቼ ብሎ፣ አንድ ወንድሜ 1,000 ብር፣ አንዲት እህቴ 1,000 ብር፣ ወለተ ተንሳኤ 10,000 ብር፣ አንዲት እህቴ 10,000 ብር፣ አንድ ወንድሜ 5,000 ብር አድርገው ወደ ሕክምና እንዲመጡ ሕክምናዎትን እንዲያገኙ አድርገውልናልና እነሱን ይመርቁልኝ። እሺ? እቴ ድንግልዬ ትመርቅ። አሜን። እንደ መንግስት በላይ ያውል። አሜን። እድሜያቸውን አሜን። መንግስት በላይ ያውላችሁ። አሜን። እንዲያው ደረጃ ላይ ያውል። እናት ዓለም አንተም አሜን። እናት ዓለም ተባረኩልኝ። አሜን። ብሩክ ቅዱስ ሁኑ። አሜን። አደራውን ደግሞ እነኑ ሁለት ልጆችን መርቁልኝ። ደግሞ አውላችሁ እንዲገቡልኝ ውለው እንዲገቡልኝ እናንተ ሙላችሁ ገቡልኝ። አሜን። አሜን። እግዚአብሔር ይስጥልኝ። አሜን። አልታሰብኩም ጌትነቴ። አሁን እኔ እኔም ላውቃለሁ እንዲያው አመጣህ እናታለም አመጣችሁ። እድሜ እንጀራ ይስጣችሁ። አሜን። ያከለ ይስጣችሁ። አሜን። አሜን። እኔ እናት ዘበስተልን አሁን እንግዲህ አላሰቡ ነበር ብንወለድም ቆሎ እዚህ ለመምጣት አላሰብንም። ቤታችን ፈቅዳ በእለተ ቀናይ ማርያም ከቤት አቋቋም ወርቆርቋችን ያየጠየቃችሁልን እግዚአብሔር አንተንም የተላከው እግዚአብሔር ከደረጃ በላይ ያርግልን። እነሱንም ባሉ ዘመናችን ይጠብቅልን። አሜን። እግዚአብሔር ዋናው ሀብትና ጤና ነው። ጤና ይስጥልን። አሜን። ኢትዮጵያን ያክብርልን። ባሉት ሁላ ባሉት በዚህና እድሜያቸውን እየተጠብቆ አዛርን ደግሞ በሰላም ደግሞ በተሰብ ጋር እንደዚህ እያደረጉ እግዚአብሔርን የሚጸጋ ለመውረስ ያብቃልን። አሜን። አሁን ብትሞትኛ አይጠጥተንም በደም ወስዳችሁ ሬሳውን ስለምታደርሱልን ምንም እኛ አንጨነቅም። ብቻ እንደው እንኳን እኛ ኃጢአቱ እንኳን አመጣችሁልን እግዚአብሔር ይጠብቅልን፣ መጨረሻውን ያበጅልን። አሜን። ውድ ቤተሰቦቼ አሁን ወደ ሕክምና እየሄድን ነው ማለት ነው። ጸሎታችሁ አይለየን። ሰላም ቆዩልን።